لا والله ما تنزلين. انا اللي بسلم على راسك. الله يبارك فيك. الله يبارك فيك. اول شيء جاي نسلم عليك في بيتك. سلمت ان شاء الله. وانت في مقام اخت لي. انا جاي ذا اليوم معي في عني ياسر وجه الله. بيض الله وجهك. وجهك. بيض الله وجهك. سلمان بن عبد العزيز. وجه محمد بن سلمان. وتركي بن طلال. وعلى نية ولدي بندر وامي وابوي. ما تنظامين وابو بندر حي. ونعم ونعم ابو بندر. ይህ በቪዲዮ የምትመለከቱት ሰውዬ አቡ በንደር አልቃህጣኒ ይባላል። ዓለምን ያስገረመ ዓለምን ያስደመመ እጅግ ታሪካዊ የሆነ ቪዲዮ ነው። አቡ በንደር አልቃህጣኒ ከልጁ ገዳይ ቤት በመሄድ እናቱን ይቅርታ አደረገላት። የልጁን እናት የሞት ፍርድ እንዲቀርላት ሂዶ ቤቷ ድረስ ቆርቁሮ ዛያራ እንዳረገላት አይተናል። እጅግ በጣም ታሪካዊ ነው። እሷ ቀደም ሲል በሚሊዮኖች የሚቆጠሩ ገንዘቦችን ይዛ ይቅርታ እንዳረግላት እባክህን ስትለው ስትማጸነ የነበረች እናት ነች ዛሬ ታሪክ የተሰራላት። ታዲያ አቡ በንደር ይች እናት ይህን ሁሉ ገንዘብ ይዛ ይቅርታ ስትጠይቀው ይህን ይቅርታዋን ሊቀበላት ፈቃደኛ አልነበረም። የልጄ ደም በገንዘብ የሚተመን አይደለም፣ በአንቺና በእኔ በኩል ያለውን ለአላህ ትቸዋለሁ። ለአላህ ብዬ ሴት ልጅ ስትሆኚ ይቅርታ አድርጌልሻለሁ። እኔ ማነኝ ላንቺ ይቅርታ የማላረገው? ወንድ ልጅ ቢሆን ችግር የለበትም። ሴት ልጅ ግን 9 ወር ሙሉ አርግዛ በልጆቿ ህመም ወይንም በልጆቿ መታጣት መፈተንም የለባትም። ስለዚህ እኔ ወጅሊላህ ብዬ ለአላህ ስል ምህረት አርጌልሻለሁ። ሁሉንም ነገር ከአላህ አገኘዋለሁ። ልጄን የሰጠኝም አላህ ነበር፣ የነሳኝም አላህ ነው። ታዲያ ለምን አንቺን እኔ አስለቅስሻለሁ? ይቅርታ ስላረኩልሽ ደግሞ እንድታመሰግኝኝ አልፈልግም። ይቅርታ ያረኩልሽ ለአላህ ብዬ እንጂ ለሰው እይታ ወይንም ሰው እንዳመሰግነኝ ብዬ አይደለም። ያን ሁሉ ገንዘብ ይዘሽ መተሽ ስትለምኝኝ እኔ ልጄን በገንዘብ ስለማልተምነው ልጄን በብር ስለማላገኘው፣ ነገር ግን ለአላህ ብዬ ይቅርታ ባረግለት ልጄም ካላህ ዘንድ ራህመቱ ሰፊ ይሆንለታል። ነቢያችን ሙሐመድ ሰለላሁ ዐለይሂ ወሰለም ከሚወዷቸውን ባሮቹ መካከል ያረገዋለን። ስለዚህ ላንቺ ብቻ ሳይሆን ለኔም ለራሴ ለነገ ቀብሬ ስለማስብ ለአላህ ስል ይቅርታ አርጌልሻለሁ። ጉንብስ ብለሽ እንድስሚኝ አልፈልግም። ዛሬ ከቤትሽ የመጣሁት ማንም አያቅም። ቤቴን ከፍቼ ልጄን ተነሳ ተከተለይ ብዬ ወደ ሪያድ መጣሁ። የልጄ ባልጋ ደውዬ የት ነህ ብዬ ጠየቅኩት። ስጠይቀውም በቃ መጣሁ ወደ ሪያድ እየመጣሁ ነው ብዬ ለልጄ ባል እንኳ አልነገርኩትም ይህን ነገር እንደማረግ። ወላሂ በአላህ ይሆንብኝ በዓለማቱ ጌታ እኔ ከቤቴ ስወጣ እንኳ ይህን ላረግ ነው ብዬ አልተናገርኩም። ዛሬ አንቺን ይቅርታ ላረኩልሽ ምስጋናም አያስፈልገኝም። እኔ የምፈልገው ከአላህ እንጂ ከሰው ዘንድ አይደለም። አንቺ ሴት ልጅ ነሽና በኔ በአባትሽ ወይንም በኔ ወንድምሽ ተፈታኝ እንድትሆኚ አልፈልግም። እጅግ በጣም ታሪካዊ ነው። ዓለምን አስደንቆ ዓለምን አስደምሞ እጅግ በጣም ብዙ ነገሮችን አይተናል። ነገር ግን በዚህ ልክ መልካምነት የተሞላበት ታሪካዊ ቪዲዮ እንደ ዛሬው አይተንም ሰምተንም አናቅም ሲሉ በሶሻል ሚዲያ ገጽ ሁሉም አረብ ድምፅ በመሆን ለዚህ አረብ አላህ ጀዛህን ይክፈልክ፣ ላረከው ሁሉ ዋጋ አላህ ይስጥክ፣ ልጅህንም በጀነቲል ፊርዶስ አላህ ያገናኝህ፣ ከሚወዳቸው ጓደኞቹ ከሚወዳቸው ባሮቹ አላህ ያቀላቅለው፣ ልጅህንም አንተንም ደግሞ አላህ ሰብሩን ይስጥህ። እንዳንተ አይነት ያለው ልብ አላህ ያብዛልን። አንተን አላህ ስለመረጠህና ከደጋጎች ባሪያዎች መካከል አላህ አንተን ስለመረጠህ ለነገም ደግሞ ለቤትህ ስለ አላህ ዘንድ የምታገኘውን ዋጋ ስላወክ ይመስለኛል ሲሉ በሶሻል ሚዲያ ብዙ አረቦች እውነት ታሪክ እውነት እንደ ጉድ የተነበበና እንደ ጉድ የታየ ቪዲዮ ይሄ ቪዲዮ ነው። ነገር ግን
የዝች እናትን ደስታ ያየ ሁሉም ሰው እውነት በየቤታችሁ ደስታ ይግባ ይባላል። እውነት ለመናገር እኔ ታሪካዊ ነው። በነገራችን ላይ አንድ ገዳይ በሙስሊም ወይንም በሸሪዓ ህግ ደረጃ አንድ ሙስሊም አንድን ሰው ከገደለ አንድ የገደለ ሰው ሲገድል ይገደል ነው የሚባለው። በነፍስ ነፍስን የገደለ ሰው በነፍስ ነው። ያኔ አንድ ሰው ያጠፋ ሰው በነፍስ ይክፈል ነው የሚባለውና ካሳ የለውም ነበረ። እውነት ልንገራችሁ እኔ በዚህ ሁኔታ የዚችን ሴትዮ ደስታ ሳይ የዛችኛይቱ እናት ሀዘን ምን ያህል ከባድ ነው። ግን በዚህ ሁኔታ ደግሞ ልባቸው ሰፊ ሆኖ ይቅርታ ለይቅርታ የቀረቡ ሰዎች እንኳን አይደለም ተገሎባቸው ሰው ምንም ሳያጠፋ ይቅርታ ሲጠይቅ እንኳን ይቅርታ የማይቀበል በጣም ብዙ አስቸጋሪ ሰው አለና በዚህ ልክ መልካም ሰው መሆን እውነት ካላህ ዘንድ መመረጥ ነው። አላህ ባሪያዎቹን ሲወድ ወይንም ባሪያዎቹን የነገ የጀነት ሙሽራ መሆናቸውን የመልካም ሰዎች ምንጭ መሆናቸውን የመልካም ሰው መነሻ መሆናቸውን ማሳያ ምልክት ናቸው እነዚህ ሰዎች እና እኔ ይህን ሰውዬ ሳየው እውነት ለመናገር እምባዬ ነው የመጣው። ማለት እኔና አንቺ በትንሽ ቀዳዳ ነገሮች እኮ ተኮራርፈን ተዘጋግተን የምንኖር ሰዎች ነንና ጭራሽ ልጅን የሚያክል ነገር አካል አምሳያውን የሚያክል ነገር ከጓደኞቹ ከልጆቹ ተለይቶበት ምንም ልጅ ተገሏልና ልጃችሁ ይገደል እንደ እስልምና ህግ አንድ ገዳይ እንዲገደል ነው የታዘዘው። ግን እኔ እስኪ ልማር እኔ ማን ነኝ? እኔ እኮ ደካማ ባሪያ ነኝ። እኔ ወላሂ ላንቺ ብዬ አይደለም ለአላህ ብዬ ነው። ሁሉን ነገር ከአላህ አገኘዋለሁ አለ። ወላሂ ከአላህ በላይ ማን አለ? እየመሰለን ነው እንጂ ከዓለማቱ ጌታ የበለጠ ማን አለ? እውነት እንዶ ከአላህ የበለጠ ምን አለ? ሁሉ ነገሩ የአላህ ነው። ሁሉ ነገሩ ወደ አላህ ተመላሾች ነን። እስከ ቆሻሻችን ጭምልቅልቅልቅ ብለን እኮ አላህ ዘንድ ንጹህ ሰው መስለን የምንቀርብ ሰዎች አለንና እኔ እውነት ልንገራችሁ ያን ሁሉ ሚሊዮን ገንዘብ ይዛ ስትለምን የነበረችን እናት ዛሬ ሳታስበው ልጇ የሚገደልበትን ቀን ስትጠብቅ መች ነው የልጇ አንገት የሚቀላው እያለ ስታሰነስን የነበረች እናት ልጅሽ ዛሬ ወላሂ ላላህ ብዬ አፉ ብዬልሻለሁ ከቤቷ ድረስ ሂዶ የቤቷን በር ቆርቆሮ ምን ያህል ልበሰፊና ምን ያህል አዛኝ ቢሆን ምን ያህል ረህማ የተሞላው ሰው ቢሆን ነው። አላህ ግን ልጁን ጀነትን አላህ ይወፍቅለት፣ ለሱም ደግሞ አላህ ሀያቱን ያሳምርለት። እኔ በጣም ነው ደስ ያለኝ። ማለቴ እንግዲህ አንዲት እናት ልጇን ሄድና ከገሌ ጋር ተጣላና እንደዛ አድርግልኝ ብላ አትልም። ኢላ አላህ በላ ሲወርድባችሁ በስተቀር አላህ ትፈተናላችሁ፣ በዚህ መከራ ውስጥ ታልፋላችሁ ካላላችሁ በስተቀር ማንም እናት ልጇን ስታሳድግ ከገሌ ቤት ሄደህ ገሌን እንዳርገህልኝና ተወለ አትልም። ግን እንደዛ አርጉባት ሲመጣ ለሷ ትልቅ መከራ ነበረ። ያችኛይቱ እናት ደግሞ ልጇን አታበ ልጇ ሀዘን ብላ አልቅሳለች። ሁለቱንም ብታዋቸው ህመማቸው ቢለያይም ግን ጭንቃቸው ከባድ ነውና በዚህ ሁኔታ የአንዲቱ ሀዘን ብቻ በቂ ነው። አንቺ 9 ወር ሙሉ አርግዘሻልና 9 ወር ሙሉ ያረገዘች እናት ለምን ታለቅሳለች? አንቺ እኮ ልጄ ነሽ እህቴ ነሽ ብሎ ሄዶ ድጃፏ ድረስ እንባዋን ጠርጎ ደስታዋን መልሶ በደስታ ሁሉን ነገር ቀይሮላት እውነት ህዝብን ያስደመመው ዓለምን ያስደነቀው በቃ ይሄ ቪዲዮ ህዝብን ያነጋገረው ህዝብን የተገረመበትና እኔ በነገራችን ላይ እንደ ኢትዮጵያ ውስጥ እንዲህ አይነት ህግ ኑሮ አንድ ገዳይ ሲገድል ያለምንም ወንጀል አንዱን ሂዶ ሲያጠፋ እንዶ ቅጣቱን አግኝቶ ደግሞ አንዲት ምስኪን እናት እንደዛ አይነት ችግር ላይ ወርቃ ረህማ ቢወርድላት ደስ ይለኛል። ምክንያቱም ምንም ሳያውቁ ልጆቿ በስተት በድንገት የሆነ ነገር ይከሰታል፣ በመስመር መንገድ በተለያዩ ነገሮችና እኔ አላቅም ብቻ አላህ Subhanahu Wa Ta'ala እንደው ከመከራና ከሀዘን ይጠብቀን፣ በደስታ ሁላችንን የሚያንበሻብሽን። እዚች እናት ቤት የገባ ደስታ በየሁሉም እናት ቤት ያንኳኳ። እዚች እናት ላይ የታየ ደስታ በየሁሉም እናት ላይ ደስታን አላህ ይወፍቃችሁ። ሰላም አለይኩም ወራህመቱላሂ ወበረካቱ።